ሰላም ጤና ይስጥልን። የጊዜውን ዜና መረጃዎችን እንሆ። የዳሞት ምድር ለጠላት ረመጥ ሆኖበታል። የዳሞት አርበኞች እስከ አፍንጫው ታጥቆ በሜካናይዝድ ደረጃ የተንቀሳቀሰን ጠላት አይቀጡ ቅጣት እየቀጡ ሲሆን የአገዛዙ ሰራዊት በየጫካው እየወደቀ የአሞራ ቀለብ እየሆነ ነው። ዙ 23 ማራኪዎቹ፣ ድሽቃ ማራኪዎቹ፣ አይበገሬዎቹ የሻለቃ ዝናቡ ፈለጎች የታዱ አንተነህ ጀግንነት ወራሾች ለጠላት አይጨበጤ የሳት አሎሎ ሆነውበታል። እንኳን ዝናቡ በለው እያለው እንኳን አበበ በለው እያለው ድሮም ዳሞቴ አመለኛ ነው እንዲሉ የጠላት ሰራዊት በብራዳማ በኩል ብቻ ወደ ደጋዳሞት ለመግባት ምስራቅ 302ኛ ኮር 76ኛ ክፍለ ጦር 2 ሬጅመንቶችን፣ ምዕራብ 404ኛ ኮር 22ኛ ክፍለ ጦር ካዴት 1 ሬጅመንት ጨምሮ ምስራቅ 302ኛ ኮር 59ኛ ክፍለ ጦር 2 ሬጅመንቶች በአንድ ኮር የሚፈቀደው 1 ዙ 23 አንድ የሁለት ቢሆንም ለዚህ ውጊያ 2 ዙ 23 ከምስራቅ 304ኛ ኮር በ79ኛ ክፍለ ጦር እየመጣ አንድ ሞተራይዝድ ሻለቃ አሰልፏል። 2 ፒኤምፒ ባለ 20 139 ካሊበር ብረት ለበስ አብሮ ተሰልፏል። አሁን የጠላት የኮርስ መሬት ውስጥ በአንድ ኮር ውስጥ አንድ ሞተራይዝድ ሻለቃ መካናይዝድ መሳሪያዎችን ኦፕሬት የሚያደርጉ አደረጃጀት ሲኖር በስሩ አንድ ታንክ፣ አንድ ባትሪ መድፍ፣ አንድ ዙ 23 እና አንድ ፒኤምፒ 20 በ139 ካሊበር ተኳሽ ብረት ለበስ ይዞ ወደ ዳሞት ለመግባት ቢሞክርም አይቀጡ ቅጣት እየቀመሰ እየተፈረካከሰ ይገኛል። በተያያዘም ጀብደኛው 54ኛ ክፍለ ጦር ሞጣ ከተማ ላይ አዳኞቹ የተጠና ሰርጀሪ ሰርተዋል። የቴዎድሮስ 201ኛ ኮር 54ኛ ክፍለ ጦር ሰኔ 17 2018 ዓ.ም አዳኞቹ ምስራቅ ጎጃም ሁለት እጁን ነፍሴ ወረዳ ሞጣ ከተማ አስርጎ በማስገባት ደስ ያለን የተባለን ሚሊሻ በመቅላት አንድ እግር ክላሽ በመያዝ እየተጎማለለ ከተማውን ለቆ ወጥቷል። በትግል ጎታቾችን የማንፋታቸው መሆኑን በዓለማችን ውስጥ ተደጋግመን ተናግረናል። የጊዜ ጉዳይ እንጂ አማራን የከዳ ሁሉ በየተራ ዋጋውን የሚያገኝ ሲሆን መማር የማይችሉትን እስከ መጨረሻው እንሸኛቸዋለን ሲል ጀብደኛው 54ኛ ክፍለ ጦር አስታውቋል። ይህ በእንዲህ እንዳለ በ206ኛ ኮር 14ኛ ክፍለ ጦር በጅብላ ሙተራ ሻለቃ ቃኝና መሐንዲስ በተፈጸመው የደፈጣ ጥቃት የጠላት ትጥቅ ተማርኳል። የጀብደኛው 206ኛ ኮር 14ኛ ክፍለ ጦር ጅብላ ሙተራ ሻለቃ ቃኝና መሐንዲስ ከሌሊቱ 10 ሰዓት ጀምሮ በጎዛመን ወረዳ ከፈንድቃ ከተማ እስከ ቁሌዎች ጥቁር አስፋልት በፈጸሙት የደፈጣ ጥቃት 4 ክላሽንኮቭ፣ 10 የክላሽ ካዘና፣ ወታደራዊ ትጥቆች፣ 2 የተማረኩ የጠላት ሰራዊት አባላት፣ 2 የጠላት የሰራዊት አባላትና የክላሽ ተተኳሽ የተማረከ ሲሆን 16 የሚሆኑ ተደምስሰዋል። 10 ሰዓት የጀመረው ደፈጣ ጥቃት እስከ ጠዋቱ 3 ሰዓት የቀጠለ ሲሆን ከደብረ ማርቆስ ከተማ በቅርብ ርቀት ጅብላ ሞተራ ሻለቃ በድጋሚ ጠንካራ ግዳጅ በብቃት ተወጥቷል ሲል የአፋብኃኝ ቴዎድሮስ 206ኛ ኮር ህዝብ ግንኙነት አስታውቋል። በተያያዘም በአንድ ወር ውስጥ ብቻ ከ420 በላይ የሰው ኃይል 322 የጦር መሳሪያና ከ28000 በላይ ተተኳሾች ወደ ምኒልክ እዝ ገቢ መሆናቸው ታወቀ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ እዝ ስር በሚንቀሳቀሱ 6 ኮሮችና ልዩ ዘመቻ ውስጥ ባለፈው አንድ ወር ብቻ ከአገዛዙ የብልጽግና ሰራዊት የኮበለሉ 304 የመከላከያ አባላትን ጨምሮ በጠቅላላው 423 የሰው ኃይልና በርካታ የጦር መሳሪያዎች ወደ እዙ ገቢ መሆናቸው ታውቋል። ከሰኔ 1 ቀን 2018 ዓ.ም ጀምሮ በተጠናከረው ኦፕሬሽን የደህንነት ሪፖርት መሰረት ከየኮሮቹ የተገኘው ዝርዝር መረጃ እንደሚያሳየው ወደ ማዕከሉ ገቢ ከሆኑት የጦር መሳሪያዎች መካከል 299 የተለያዩ የክላሽንኮቭ አይነቶች፣ 10 ዶጂ ክላሽ፣ 7 ስናይፐር፣ 3 ሰናይቶ፣ 1 ብሬን፣ 1 ኤም14 እና 1 የቃታ መሳሪያ በድምሩ 322 የቡድንና የነፍስ ወከፍ መሳሪያዎች ገቢ መሆናቸው ታውቋል። ከተገኘው መሳሪያ በተጨማሪ 27577 የክላሽ ተተኳሽ፣ 360 የብሬን ጥይትና 118 የስናይፐር ጥይትን ጨምሮ በአጠቃላይ 28055 ተተኳሾች፣ 327 የእጅ ቦምቦች፣ 6 የጭስ ቦምቦች እንዲሁም 204 የወገብና የደረት ትጥቆች፣ 3 የመገናኛ ሬዲዮዎችና 4 ስናይፐር ካዝናዎች በዙ ስር ወደሚገኙት ክፍሎች ገቢ መደረጋቸው ታውቋል። ይህንን ከፍተኛ የሰው ኃይል ትጥቅ ስምሪት በተመለከተ ከየክፍሎች የተገኘው መረጃ እንደሚያመለክተው ወደ 102ኛ ኮር ስር ለሚገኙት 12ኛ፣ 49ኛ እና 65ኛ ክፍለ ጦሮች 62 አባላትና 62 መሳሪያዎች እንዲሁም 6960 የክላሽ ጥይትና 116 ቦምቦች ገቢ ሆነዋል። የ303ኛ አሳምነው ኮር ዋና መምሪያ ክፍል ጦሮቹ 14ኛ፣ 19ኛ፣ 21ኛ፣ 30ኛ እና 81ኛ በበኩላቸው 24 የክፍለ ጦር የሻለቃ አመራሮችን ጨምሮ 56 አባላትን፣ 57 መሳሪያዎችን እና 4190 የክላሽ ጥይቶችን ተቀብለዋል።
በተመሳሳይ መልኩ 105ኛ ኮር 123 አባላት 79 መሳሪያዎችና 5302 የክላሽ ጥይቶች ገቢ ማድረጉ ሲረጋገጥ 101ኛ ኮር 40 አባላትና 21 መሳሪያዎችን 104ኛ ኮር 33 አባላትና 33 መሳሪያዎችን ከ2900 ጥይቶች ጋር እንዲሁም 109ኛ ኮር በስሩ ባሉ 31ኛ 22 እና 34ኛ ክፍለ ጦር በበኩሉ 75 አባላት 90 መሳሪያዎች 8225 የክላሽ ጥይቶች በቁጥጥር ስር ውለዋል። ከዚህ ባሻገር ወደ ልዩ ዘመቻው ክፍል 100 አለቃና 250 አለቆችን ጨምሮ 8 አባላት 9 መሳሪያዎችና 1 መገናኛ ሬዲዮ ተቀላቅለዋል። በአሁኑ ወቅት እየተካሄደ ያለው የአማራ ህዝብ የህልውና ተጋድሎ በትጥቅ የተደገፈ የፖለቲካ ትግል መሆኑን ከግምት ውስጥ በማስገባት ከአገዛዙ መዋቅር እየከዳ ወደ ህዝባዊ የፋኖ ትግል የሚቀላቀለው የሰው ኃይል ትጥቅ መጠን በዚህ መልኩ በከፍተኛ ሁኔታ መጨመሩ የብልጽግና ስርዓት መሰረቱ መፈረካከሱን ማቂያው መቃረቡን የሚያሳይ ግልጽ ማሳያ ነው ሲል አፋብኃ አስታውቋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።